Iran and the US are both digging in. ዶናልድ ትራምፕ ጦርነቱ አንዴ ከፈነዳ ፍርሃት ይላቸው ባጭተዋል። ዶናልድ ትራምፕ የዛቱለትን ጥቃት መሬት ለማውረድ ሰበብ አላጡም። ሪያድ ለአሜሪካ እርምጃ ይሁንታዋን ለመስጠት በዝግታ ተስማምታለች። ከመጋረጃው ጀርባ ግን ሌላ ቁማር እየተጫወቱ እንደሆነ ነው። ሳውዲ የማታልፈውን ቀይ መስመር ካሰመረች ተነባብታለች። ባለፈው አንድ ወር በከፍተኛ ስጋት ሲጠበቅ የከረመው አሜሪካ በኢራን ላይ ልትሰነዝረው የምትችለው ጥቃት ለጊዜው በዛቻና ማስፈራሪያ እንዲቆይ ከዋይት ሃውስ ተወስኗል። የዚህ ጊዜያዊ ትዕግስት አመክንዮ የመነጨውም ዶናልድ ትራምፕ ቴህራን ላይ የአዲሱን ጥቃት ፊሽካ ከመንፋታቸው አስቀድሞ ቢያንስ አንድ ተጨማሪ የድርድር ዕድል ለመስጠት መሆኑን ተናግረዋል። ኢራን ይህንን የዋሽንግተን ዕድል የኒውክሌር ጦር መሳሪያ እንደማትገነባ ዋስትና በመስጠትና በምታበለጽገው የዩራኒየም መጠን ዙሪያም መለስተኛ ስምምነቶች ላይ ለመድረስ ፈቃደኛ መሆኗን በማሳወቅ የተፈራው ጦርነት እንዳይከሰት ምን ያህል በኃላፊነት ለመንቀሳቀስ እየሞከረች እንደሆነ ለማሳየት መሞከሯ የተነገረ ሲሆን ሆኖም የባለስቲክ ሚሳኤሎችንም ሆነ ድሮኖች ማምረቷን እንድታቆም አሊያም የምርታቸውን አሃዝ እንድትቀንስ በሚሉ አጀንዳዎች ዙሪያ ፈጽሞ ለድርድር እንደማትቀመጥ ከዚህም ባሻገር እንደ ሐማስና ሄዝቦላህ ላሉ የቀጠናው የእሳት ቀለበቶቿ የምታደርገውን ድጋፍም እንደማታቆም ፍርጥም ያለ አቋምን ይዛለች። ይሄ ማለት ዶናልድ ትራምፕ ኢራን የባለስቲክ ሚሳኤሎቿን እንድታወድምና በምዕራባዊ እስያ ቀጣና ለሚገኙ የጃዙር ኃይሎቿም የምታደርገውን ድጋፍ አልፎም ለሺዓ አስተምህሮ መስፋፋት የምትሄድበትን ርቀት አሁንም እንድታቆም አጥብቀው መናገራቸውንና ማስጠንቀቃቸውን ከቀጠሉ ያለ ጥርጥር የተፈራው ጦርነት የቱንም ያህል ጥረት ቢደረግ ከመፈንዳት እንደማይመለስ ቁርጣችሁን እወቁ ይሉናል እንደ ላሪ ጆንሰን ያሉ የቀድሞ የሲአይኤ የመረጃ ተንታኝና የስቴት ዲፓርትመንት የጸረ ሽብርተኝነት ዘርፍ አመራር የነበሩ ኤክስፐርቶች። ጤና ይስጥልን የተወደዳችሁ የሳሎን ቲዩብ ተከታታዮቻችን፣ የኢራን መንግስት የተፈራው ጦርነት እንዳይፈነዳ ከዋይት ሃውስ ሰዎች ጋር በቀጥታም ሆነ በተዘዋዋሪ በሚያደርጋቸው የድርድር በሮች ሁሉ የኒውክሌር መርሃ ግብሩንም ሆነ የዩራኒየም ማበልጸጉን ሂደት በተመለከተ ለዋሽንግተንና አጋሮቿ ማስተማመኛ ለመስጠት ፍላጎቱን ቢያሳውቅም ዶናልድ ትራምፕ የዛቱለትን ጥቃት መሬት ለማውረድ ሰበብ አላጡም። ከፍ ብለው የተጠቀሱትንና በኤክስፐርቶችና ተንታኞች ዘንድ እየተነገሩ ካሉት ምክንያቶች ጀርባ ግን ሰላም ፈላጊ መስለው የጸብ ደላላ የሆኑ የአረብ ባህረ ሰላጤ መንግስታት በነገሩ እስከ አንገታቸው ተነክረዋል የሚለው መረጃ ደግሞ ወደፊት እየመጣ ነው። በዛሬው ተረካችንም ይህንን እምብዛም ያልተነበበ ገጽ ገላልጠን ወደ እናንተ ለማድረስ ሙከራ የምናደርግበት ይሆናል። አብራችሁን ቆዩ የሚለው የተለመደው ግብዣችን ነው። ሞን ሪል ስቴት በአየር ጤና አደባባይ በካሬ በ77900 ብር የቤት ባለቤት ሊያደርጎት ነው። በሸሪዓ መሰረት 50 በመቶ ከወለድ ነፃ የባንክ ብድር ተመቻችቷል። በ8 በመቶ ቅድመ ክፍያ ውል መዋዋል ይችላሉ። 35 በመቶ ቅናሽም አድርጓል። እንዲሁም 25 በመቶና ከዚያ በላይ ለሚከፍሉ ከ600 ሺህ እስከ 4 ሚሊዮን ብር እውነተኛ ቅናሽ አቅርቧል። ባለ 1 መኝታ በ80 ካሬ፣ ባለ 2 በ110 ካሬ፣ ባለ 3 መኝታ ደግሞ በ140 የካሬ አማራጭ እነሆ ያለ ነው። ያለቀ አለዚያም በግንባታ ላይ ያለ ሱቅ ከ23 እስከ 200 ካሬ አቅርቧል። በ0911 27 48 81 አሁኑን ይደውሉ። ባለፉት ጥቂት ወራት በዋሽንግተንና ቴህራን መካከል እየተጋጋመ በመጣው ውጥረት ውስጥ አብዛኞቹ የአረብ ባህረ ሰላጤ ሀገራት ለወትሮ የልዩነት መግፊያዎቻቸው ሆነው የወጡትን ዲፕሎማሲያዊና የደህንነት ጉዳዮች ከመጋረጃ ጀርባ አስቀምጠው ከኢራን ጎን ለመቆም ያሳዩት ፈቃድና ጽኑ ፍላጎት የሀገራቱ ሐቀኛ ጥቅምና ፍላጎት ምንድነው የሚል ጥያቄን በብዙ የነገሩ ተንታኞች ዘንድ ያስነሳ ነበር። አልፎ ተርፎም ሳዑዲ መር በሆነው የገልፉ ፖለቲካ ከኢራን ጋር ባለፉት ዓመታት ተገብቶበት የነበረው ፍጥጫ የምር ወይስ ቅብ የሚሉት ጥያቄዎች በወጉ መመርመር አለባቸው የሚሉ ድምጾችን ወደፊት አምጥቶ ነበር። ይህ ሁሉ ግን ሀገራቱ እየተከተሉት ያለው አንዳች ታክቲክ መሆኑ እየተገለጠ ይመስላል። ቀንደኞቹ የባህረ ሰላጤው መንግስታት በአንድ በኩል ዋሽንግተን ከኢራን ጋር የገባችበት ፍጥጫ ግለቱ እንዲበርድ ሳይሆን እንዲጨምር
ዶናልድ ትራምፕም ስለሚወስዱት ወታደራዊ ጥቃት ይዘትና ውጤት እሳቱ ወይም ወላፈኑ እንደሚገርፈው ጎረቤት ሀገር ተቀምጠው በቁም ነገር መነጋገርን ይፈልጋሉ። በሌላ በኩል ደግሞ ጦርነቱ አንዴ ከፈነዳ እስከ ወዲያኛው ከእጃቸው ሊወጣ የሚችለውን ቀጠናዊ ሰላምና ደህንነት አስበው ፍርሃት ሲላቸው ባጅተዋል። የሳውዲ መከላከያ ሚኒስትር ልዑል ኻሊድ ቢን ሳልማን ባሳለፍነው ጃንዋሪ 29 ቀን 2026 ወደ ዋሽንግተን ያደረጉት ጉዞ ግን በዚህ ረገድ ማርሽ ቀያሪ መሆኑ እየተነገረ ነው። የሚኒስትሩ ጉዞ መደበኛና የቀጠለው የሀገራቱ ስትራቴጂያዊ ግንኙነት አካል ተደርጎ ሊቀርብ የተሞከረ ቢሆንም ከአሜሪካ ኢራን ውጥረት ጋር በተያያዘ እጅግ ጥብቅ በሚባሉ ጉዳዮች ላይ በዝግ የተመከረበት ነው መባሉን ተከትሎ የወጡት ዘገባዎች ግን ስለ ሳውዲ ልብጥ አካሄድ ብዙ የሚናገሩ ሆኖ ተገኝቷል። አክሲዮስ የተባለው ለዋይት ሃውስ ቅርብ ነው የሚባለው የዜና ምንጭ እንደዘገበው ከሆነም የሳውዲው መከላከያ ሚኒስትር ለአሜሪካ አቻዎቻቸው በዚህ ወቅት በኢራን ላይ የታሰበው ጥቃት የማይተገበር ከሆነ በቴህራን ያለው አገዛዝ ራሱን በማናህሉኝነት ያጠናክራል ብለው የመንግስታቸውን አቋምና ፍላጎት በዝግ አስረድተዋል። ይህን ተከትሎም የተሰራጩ ሌሎች የመገናኛ ብዙሃን ዘገባዎችም እንዲሁ ሪያድ የኢራንን የኒውክሌር አቅምና ቀጠናዊ የእጅ አዙር መረቦቿን በአስተማማኝ መልኩ የሚያንኮታኩቱላት ከሆነ ለአሜሪካ እርምጃ ይሁንታዋን ለመስጠት በዝግታ ተስማምታለች። እንዲህ ያለው መረጃ በግራም በቀኝም ማፈትለኩን ተከትሎ የተበሳጩ አያሌ የሳውዲ የፖለቲካ ልሂቃን ግን ሀገራቸው አሁንም ምድሯም ሆነ አየር ክልሏ ለእንደዚህ አይነቱ የአሜሪካ እርምጃ መንደርደሪያ ሆኖ ያገለግል ዘንድ ፈቃድ እንዳይሰጥ በመግለጽ በጠንካራ ቀይ መስመሮች ያሸበረቀ መግለጫን ሲያወጡ ሰንብተዋል። እየነጠረ የመጣው እውነታ ግን የባህረ ሰላጤው መንግስታት በአደባባይ ለዚህ የኢራን አሜሪካ ውጥረት ስጉ መስለውና የተፈራውን ግጭት ለማብረድም ከልባቸው የሚተጉ መስለው ቢተውኑም ከመጋረጃው ጀርባ ግን ሌላ ቁማር እየተጫወቱ እንደሆነ ነው። ይኸውም የገልፉ አያላን እስከ ወዲያኛው የበላይ ሆኖ ለመውጣት ካላቸው ብርቱ መሻት የተነሳ ያለ እነርሱ ወጪ በዋሽንግተን ኪሳራ የቴህራን ቀጠናዊ አቅም እንዲንኮታኮትላቸው የሚፈልጉ መሆናቸው ነው። በተለይም የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ገዢ ልሂቃን ዋሽንግተን በቴህራን የኒውክሌር መርሃ ግብርና በቀጠናዊ የእጅ አዙር መረቦቿ ላይ ለመውሰድ ያሰበችውን እርምጃ ህዝባቸውና አካባቢያቸው በማይሰማበት መልኩ በዝግታ ለመደገፍ የሄዱበት ርቀት በኢራን ፍርስራሽ ላይ እንደሚገነቡት እርግጠኛ ከሆኑበት ኃያል ሆኖ የመውጣት ጥማት የመነጨ ይመስላል። እንደ ሳዑዲ ላለው በቀይ ባህርም በሆርሙዝ ወሽመጥም ዓለምን የሚገናኙ ሀገራት ያላቸው እንዲህ ያለው የጠነነ ፍላጎት እንደተጠበቀ ሆኖ እንደ ኦማንና ኳታር ያሉ የገልፉ መንግስታት ግን ለየት ያለ መንገድን ለመከተል አስገዳጅ መልክዓ ምድራዊ ምክንያት ላይ ተቀምጠዋል። እናም መንግስታቱ በአሜሪካና ኢራን መካከል የተባባሰው ውጥረት አሁንም በጠረጴዛ ዙሪያ እንዲፈታ ለማድረግ ሸትል ዲፕሎማሲ ተብሎ በሚጠራው ስልት ላይ ላይታች እያሉ ነው። በሁለቱ ሀገራት መካከል እየተመላለሱም ጥንቃቄ በተሞላበት መልኩ ለማደራደር ባለ በሌላ ኃይላቸው እየሞከሩ ይገኛሉ። ኦማንና ኳታር ይህንን ኢኒሼቲቭ የወሰዱበት ዋነኛው ምክንያት በዋሽንግተንና ቴህራን መካከል የሚፈነዳ ጦርነት ዋነኛ ተጎጂዎች ስለሚያደርጋቸው ነው። ሀገራቱ የፋርስን ባህረ ሰላጤ ታከው የሚገኙ እንደመሆናቸው መጠን በዚህ አካባቢ የሚለኮስ እሳት ኢኮኖሚያቸውን ዘይትና ነዳጅ በመላክ ላይ ጥገኛ ላደረጉት ለነርሱ አደገኛ ቀውስ ላይ የሚከተው መሆኑ ነው። በተጨማሪም ሀገራቱ ሀገራማን ብለው እየገነቧቸው ያሉ ግዙፍ ፕሮጀክቶችንም የሚገታና በአካባቢው ያላቸውን ደህንነትና ኃይልም ከመሰረቱ የሚያዛባ መሆኑን ስለተረዱ ይመስላል። ባናቱም ኦማንም ሆነች ኳታር አሁንም ድረስ ከኢራን ጋር ባላቸው የንግድና ኢነርጂ ግንኙነት ከፍ ብለን ከጠቀስናቸው ሳዑዲና ኤሚሬቶች በተለየ መልኩ በዋሽንግተንና ቴህራን መካከል ጦርነት ቢነሳ ከሚያረጋግጡት የበላይነት ይልቅ የሚያጡት ጥቅም የሚበዛ በመሆኑ ፔንታጎንንም አብዮታዊ ዘቡንም ለሰላም መለማመኑ ላይ ከመቼውም በላይ በርትተዋል። ሳዑዲ አረቢያ ከመከላከያ ሚኒስትሯ ልዑል ኻሊድ ቢን ሰልማን በቅርቡ ወደ ዋሽንግተን የተደረገ ጉዞ በፊት ኢራንን በተመለከተ የያዘችው አቋም በአሜሪካና ቴህራን መካከል ነገሮች በውይይት እንዲፈቱና የትራምፕ አስተዳደርም ምንም አይነት ቀጥተኛ ግጭት ወይም ጥቃት ውስጥ እንዳይገባ የመፈለግ ተደርጎ በብዙሃን ዘንድ የተወሰደ ነበር። ይህም
ሪያድ በሀገራቱ መካከል የተፈጠረው ውጥረት እየተባባሰ መምጣቱን በአደባባይ ከመግለጽ አልፋ አሜሪካ የአየር ክልሏን ተጠቅማ ቴህራን ላይ ጥቃት እንድታደርስ እንደማትፈቅድ እስከ መናገር በደረሰችበት ይፋዊ አቋሟ ሲደገፍ ጭምር ነበር። ዳሩ ግን ልዑል ኻሊድ በፈረንጆቹ ጃንዋሪ መጨረሻ ያደረጉት ጉዞ ሳውዲ ዓለምንም ሆነ አረቡን ዓለም ባዘናጋችበት በዚህ አቋሟ ዙሪያ ያላትን ተቃራኒ ፍላጎት ግልጽ ያደረገ ነበር ሊባል ይችላል። በመከላከያ ሚኒስትሯ የተመራው ልዑክ ከአሜሪካ ባለስልጣናት ጋር ምን ተነጋገሩ በሚለው ዙሪያ የወጡ ዘገባዎች እንደሚያስረዱት አሜሪካ ኢራን ላይ ለመውሰድ ብዙ የዛተችበትን ጥቃትና ማስፈራሪያ በአፋ ጀምራ በድርድር ከቋጨችው በቴህራን ያለው አገዛዝ ከመቼውም በላይ የልብ እንደሚያገኝ፣ ይህም ለባህረ ሰላጤውም ሆነ ለዓለም ሰላም እንደማይበጅ ሳዑዲ ያላትን አቋም ፍርጥም ባለ ቋንቋ በሚኒስትሯ በኩል አስረድታለች። ይህም እውን ሪያድ በአካባቢው የተፈራው ጦርነት ቀርቶ ሰላም እንዲወርድ ትፈልጋለችን የሚል ከፍ ያለ ጥያቄን አስነስቷል። ባናቱም ሳውዲ በሀገራቱ መካከል የተጋጋለውን ይህን ውጥረት አደባባይ ላይ ሰላማዊና የግጭቱ አቀጣጣይ ከመምሰል ራሷን አቅባ በመሬት ግን በከባቢው ገናና ሆኖ ለመውጣት ያግዛዝ ዘንድ ዋሽንግተን ፉከራዋን በተግባር ተርጉማ ቁማሩን እንድታስበላት እየወተወተች መሆኑ ሪያድ እየተከተለች ስላለው ፖለቲካ ብዙ ለማጠየቅ በር ከፍቷል። በመካከለኛው ምስራቅ የመልክዓ ፖለቲካ ካርታ ላይ ሳዑዲ አረቢያ ልክ እንደ ሌሎቹ የአካባቢው መንግስታት ሁሉ ግጭትን የመጨረሻ ደረጃ ምርጫዋ በማድረግና ለሰላምና ለተረጋጋ ቀጣናዊ እንቅስቃሴም ቅድሚያ መስጠት የጸና ፍላጎት እንዳላት በሰፊው ሲታመን ቆይቷል። ይህም ኢራንን በተመለከተ በሚታዩ ማናቸውም ውርክቦች ሳይቀር ግልጽ ግጭት ውስጥ ከመግባት ይልቅ በተወሰነ ገደብም ቢሆን ነገሮች ለውይይት ክፍት ሆነው ከጦርነት በመለስ መንገድ መቋጨት አለባቸው በሚለው እምነቷ ዙሪያ አንዳችም ጥርጣሬ ተነስቶባት አያውቅም። ተንታኞች እንደሚሉት ግን ሳዑዲ አረቢያ አሁን ላይ በአደባባይ አንዴ ከፈነዳ መልሳ የማትቆጣጠረው ጦርነት ስለመሆኑ ያላትን ፍርሃት ያጣቀሰ ስጋቷን በማንጸባረቅ ግጭቱ እንዳይጀመር እሷም በምንም አይነት መልኩ የጦርነቱ ተባባሪ እንደማትሆን የምድርና የአየር ደጆቿን በመከርቸም ቁርጠኝነቷን ለማሳየት አስመሳይ የፕሮፓጋንዳ ጨረሮችን ብትለቅም በመሬት ግን ሪያድ በትራምፕ አስተዳደርና በኢራን መካከል ብዙዎች ተስፋ ያደረጉበት አስታራቂ የመሆን እድሏን አየር ላይ አንሳፋ ማንም በማይጠረጥረው መልኩ አጋጣሚውን ለቀጠናዊ ኃያልነቷ መንገድ ጥርጊያነት ለመጠቀም ስትል ብቻ በኢራን የኒውክሌር ፕሮግራምና የአካባቢው አጋር ቀለበቶቿ ላይ የሚወሰደውን እርምጃ በሙሉ ልብ እየደገፈች ነው። ሆኖም ሳውዲን ጨምሮ የተቀሩትም የገልፉ ሀገራት የነዳጅ ዘይት ገበያን ጨምሮ በሌሎችም የንግድ ፍሰቶች ከአሜሪካም ሆነ ከተቀረው ዓለም ጋር የተሳሰሩበት ምጣኔ ሀብታዊ ምክንያት ጥብቅና ጥልቅ ቢሆንም ለሪያድ ግን ከሃይማኖታዊና ኢኮኖሚያዊ በላይነት የሚቀዳው ኃያል ሆኖ የመውጣት ፍላጎት አንጻር ልክ እንደ ዋሽንግተን የኢራን የኒውክሌር መርሃ ግብርን በተመለከተ ሳውዲ የማታልፈውን ቀይ መስመር ካሰመረች ተነባብታለች። በዚህም ሳቢያ በአካባቢው ከሚፈነዳ ጦርነት ይልቅ ከቴህራን ጋር በድርድር ስም ክብሯን እንደያዘች እንድትቀጥል የሚፈቀድበት አግባብ ኢራን ይበልጥ ኃያል ሆና የምትወጣበት መንገድ ሆኖ ስለሚታያት ያባንናታል። ይሁን እንጂ በቆዳ ስፋትም በአማራጭ የኢኮኖሚ ዘርፍም ከሳውዲ ያነሱት የባህረ ሰላጤው ሌሎች ሀገራት ስጋት ኢራን የምትሆንበት እድል እዚህ ግባ የሚባል ሆኖ አይገኝም። ሀገራቱ ኢኮኖሚያቸው በነዳጅ ኤክስፖርት ላይ በከፍተኛ ደረጃ ጥገኛ መሆኑ አልፎ ተርፎም እንደ ሆርሙዝ ያሉ ቁልፍ የመርከብ መጓጓዣ ወሽመጦች በኢራን አፍንጫ ስር መገኘታቸው ቴህራን ላይ የሚነድ እሳት ወደ አውሮፓ፣ እስያና አፍሪካ በሚጓጓዙት ትልልቅ የንግድ መርከቦችና የሎጂስቲክስ ማዕከሎቻቸው ላይ አደጋን የሚያዋልድ መሆኑ ሳይወዱ በግድ ስለ ኢራን በፔንታጎን መሰዊያ ፊት የሚማልዱ አድርጓቸዋል። ለዚያም ነው ለጉዳዩ ቅርብ የሆኑ የነገሩ ታዛቢዎች እንደ ኳታር፣ ኦማንና ኩዌት ያሉት ሀገራት እንደ ሳውዲ በቀይ ባህርም ሆነ በፋርስ ባህረ ሰላጤ በኩል አማራጭ ዓለምን የመድረሻ መንገድ ስለሌላቸው በኢራን ላይ የሚፈጸመው ጥቃት የሚፈጥረውን የገበያ መናወጥና የመርከብ ጉዞ መስተጓጎል በእነሱም ሆነ በዓለም የኃይል ዋጋ ላይ የሚያመጣውን ተጽዕኖ በሚገባ በማስላትና አሜሪካ በማናህሎኝነት ጦርነቱን ከለኮሰችም በአካባቢው ያላትን ወታደራዊ ቤዝና ቀጠናዊ ትብብሯን እንደሚያወሳስብ ጥበብ በተሞላበት መንገድ በመጠቆም ፈጽሞ ቃታውን እንዳትስብ ጠንከር አድርገው ወደ ማሳሰብ ሊገቡ ይችላሉ በማለት የሚናገሩት
እነኚህ ሁሉ የተበታተኑ የባህረ ሰላጤው መንግስታት የግራና ቀኝ ፍላጎቶችና ሙከራዎች ቢኖሩም አሜሪካ ሄዳ አላልፋቸውም የምትላቸውን ቀይ መስመሮች በተመለከተ በኢራን ላይ ውሳኔዋን ከመተግበር ወደ ኋላ እንደማትል ግልጽ ነው። ለዚህ ደግሞ የጠቀስናቸው የገልፉ ሀገራት ማለትም ሳውዲና ኤሚሬቶች ዋሽንግተን የጥቃት ሐሳቧን እንድታቆም ግፊት በማድረግ ረገድ የያዙት የአደባባይና የጓዳ አቋም የራሱ ተጽዕኖ እንደሚኖረው ይገመታል። በዚህም ምክንያት ውጤቱ የተቀሩት የባህረ ሰላጤው መንግስታት ከመጋረጃ ጀርባ አሜሪካንን ወደ ድርድር ለማምጣት የሚሄዱበት ርቀት በብዙ መልኩ ከኢራን ይልቅ ለዋሽንግተን ጠቃሚ ወደሚያደርግበት እድል ማዘንበሉን አይቀር ያደርገዋል። ያ ደግሞ በቴህራን በኩል አብዛኛውን ጥቅሟን እጇን አጣጥፋ አሳልፋ እንድትሰጥ የሚያደርጋት በመሆኑ ሳትወድ በግድ ከድርድሩ መድረክ ለማፈንገጥ ያስገድዳታል። ይህ ሲሆን የተፈራው ጦርነት መፈንዳቱን በመረዳት ሀገራቱ የራሳቸውን ኢኮኖሚያዊ ጥቅም እንዴት አስጠብቀው የቅዝምዝሙን ጊዜያት ማለፍ እንደሚችሉ ወደ መተለም ፕላን ቢያቸው ውስጥ ሊገቡ ይችላሉ ማለት ነው። ጠቅለል አድርገን ስንመለከተው የባህረ ሰላጤው ሀገራት አሁን በአሳሳቢና አስፈሪ ሁኔታ ላይ ቆመዋል። የተባባሰውን ሁኔታም በአንድም ሆነ በሌላ መንገድ የገዛ ቀጣናዊ ፍላጎታቸውን ለማራመድ እየተጠቀሙበት መሆኑም እየታየ ነው። በተለይም እንደ ሳዑዲ ያሉት ሀገራት ይህንን ሲያደርጉ ለአካባቢው ዘላቂ ሰላምና የረጅም ጊዜ ኢኮኖሚያዊ መረጋጋት የኢራን መደብደብ አመክንያዊ ነው የሚለውን ለገዛ አይምሯቸው በማሳመን ይመስላል። በዚህም ምክንያት ባለፉት ወራት ኢራንን በተመለከተ ለአደባባይ ፍጆታ ከያዟቸው አቋሞች ረግበው በተወሰነ መልኩ በዋሽንግተን ለሚፈጸሙ ጥቃቶች ራሳቸውን ክፍት ለማድረግ ምልክት እያሳዩ መሆናቸው ገና ሊመሰቃቀል ስላለው የአካባቢው የኃይል አስተላለፍ የሚናገረው ብዙ ነው። የባህረ ሰላጤው ሀገራት የራሳቸውን ኢኮኖሚና አካባቢያዊ አቋም ለመጠበቅና ለማስጠበቅ የአሜሪካ ኢራንን ውጥረት ምን ያህል ሊጠቀሙበት እየሞከሩ እንደሆነ ከፍ ብለን ካስቀመጥነው ተግባራዊ እንቅስቃሴያቸው አንጻር መረዳት ግን የመካከለኛው ምስራቅ እሳት ቋያው በሆርሙዝና በኦማን ባህረ ሰላጤ ተገድቦ የሚቀመጥ ነው ማለት አይደለም። በአካባቢው የሚነደው እቶን በቀጥታ ወደ ቀይ ባህርና የአፍሪካ ቀንድ መምጣቱ አይቀሬ መሆን የገልፉን መንግስታት ያህል እንቅልፍ ሊነሳ የሚገባ ብርቱ ጉዳይ መሆኑን ለማስታወስ ያስገድዳል። እንዴት የሚለውን ለማጤን ታዲያ ብዙ ርቀት መጓዝ አይጠይቅም። ማንኛውም በባህረ ሰላጤው የሚያጋጥም ጦርነትና ቀውስ እስከ ቀይ ባህርና ባብኤል መንደብ መስመሮች ድረስ የተጽዕኖ ንዝረት በቀጥታ እንደሚደርስ ለመረዳት ያለፈውን 10 ዓመት አጠቃላይ የከባቢውን ውርክብ ማጤን በቂ ነው። የሳውዲና የተባበሩት አረብ ኤሚሬቶች ፉክክር ምን ያህል በአፍሪካ ቀንድ መልክዓ ፖለቲካ ላይ ያስተላለፍ ለውጦች ከስቶ በደም የተነከረ ጉዳት እንዳስከተለ በኢራን እንደሚደገፉ የሚነገርላቸው የሃውቲ ታጣቂዎች በአሜሪካና በአካባቢው የአሜሪካ አጋሮች ላይ በፈጸሟቸው የበቀል እርምጃዎች እንዴት የመርከብ መስመሮች እንቅስቃሴን በማወክ የቀንዱን ሀገራት ብቻ ሳይሆን የዓለምን ኢኮኖሚ አንገት እንዳስደፉም ማስታወስ አይገድም። በይፋ የወጡ መረጃዎች እንዳረጋገጡት ባለፈው የፈረንጆቹ ዓመት በእነኙ ጥቃቶች ምክንያት በዓለም አቀፋዊ የመርከብ ጉዞዎች ላይ የደረሱ ኪሳራዎች አሃዝ በርካታ ቢሊዮን ዶላሮችን ያለፈ ነበር። ለዚህም ነው አንዳንድ ወገኖች የባህረ ሰላጤው መንግስታት በጉያቸው የደበቁት አጀንዳ ንጋብ አድርገው ባሏቸው አካባቢያዊ የትብብር ማዕቀፎችና ተቋማት በኩል ወጥ የሆነ አቋም በመያዝ በቴህራንና ዋሽንግተን መካከል እየከፋ የመጣውን ውጥረት በቶሎ ማርገብ ካልቻሉና አሜሪካንም እንደምንም ወደ ሐቀኛ ድርድር ገፍተው ካላመጡ የአፍሪካ ቀንድና የቀይ ባህር መስመር ከየትኛውም የዓለማችን ክፍሎች በተለየ በኃይል አስተላለፍ ተላውጦ ውስጥ በባህረ ሰላጤው መሪ ግጭቶች የመሳብ ዕድሉ ከፍተኛ ይሆናል ሲሉ የሚናገሩት። ባጭሩ በዋሽንግተን፣ ሪያድ፣ አቡዳቢና ቴህራን መካከል የሚካሄደው ንግግርም ሆነ የሚደረስበት ውሳኔ በዚያው በፋርስ ባህረ ሰላጤ ተጀምሮ በዚያው በሆርሙዝ ወሽመጥ አካባቢ የሚቋጭ ሳይሆን ቀይ ባህርን ታኮ አፍሪካ ቀንድ የሚደርስ ነው። ይህም ከማንምና ከምንም በላይ የአሜሪካና ኢራን ውጥረትን የቀንዱ መንግስታት እንደ ሩቅ ተመልካች በዜና የሚያዳምቁት አሊያም የፕሮቶኮል መግለጫ በማውጣት ሚዛን የሚያስጠብቁበት ሳይሆን የመጪዎቹን ዓመታት የሀገረ መንግስታቸውን ደህንነት፣ ኢኮኖሚና ፖለቲካዊ ምርጫዎች ከመሰረቱ የሚቀርጽና የሚበይን መሆኑን ተረድተው ያላቸውን ሁሉ ካርድ ተጠቅመው ተጽዕኗቸውን በግራም በቀኝም ባሉ ኃይላት ላይ ለማሳረፍ በትጋት የሚንቀሳቀሱበት ሊሆን ይገባል የሚለው ድምጽ ከፍ ብሎ መሰማት ያለበት። ሰላም ለሀገራችን፣ ሰላም ለምድራችን።